ስለ ጌታችን ትንሣኤና ስለ ጌታችን መሰቀል መሞት ስንናገር ከምናነሳቸው ታሪኮች አንዱ የቅዱስ ጴጥሮስ ታሪክ ነው። ያው ሁላችንም እንደምናውቀውና ብዙ ጊዜ እንደተወራው ሐዋርያው ቅዱስ ጴጥሮስ ጌታችን ሲያዝ ዶሮ ከመጮሁ በፊት ጌታችን 3 ጊዜ ከርቶታል። እና አንድ ጥያቄ ወደ ህሊናችን ብዙ ጊዜ ይመላለሳል፣ ወደ ህሊናዬ ይመላለሳል። ማለትም ቅዱስ ጴጥሮስ 3 ጊዜ እስኪል ለምን ጠበቀ? ማለት ገና በመጀመሪያው እሳቱን ሊሞቅ ሲጠጋ አንተ የሱ ሰው ነህ፣ ከሱ ጋር የሱ ተከታይ ነህ፣ ከሱ ጋር አይቻለሁ ሲባል አላየውም ብሎ ከካደ በኋላ ደንግጦ መሸሽ ነበረበት አይደል? እንደው በሉቃስ ወንጌልን ስናነብ ዶሮ 3 እስኪል እንኳን አልጠበቀም። ገና በመጀመሪያው ክደት ላይ የጮኸ ዶሮ ነበረ ነገር የጮኸውን ዶሮ አልሰማውም። እና ለምን ደጋግሞ 3 ጊዜ እስኪል ድረስ ለምን ጠበቀ ብለን እናስባለን። ጴጥሮስ ተታሉ ይሆን ማለት መሸሽ አልነበረበትም። አይ ነገር ጥሩ አይደለም ብሎ ማምለጥ ነበር። ግን በጴጥሮስ ላይ መፍረድ የምንችል ሰዎች አለን። እኛም በህይወታችን የምናደርገው እንደዛው የሆነ ቦታ ስንሄድ የሆነ ድርጊት ስናደርግ የሆነ ሰዎችን ስናገኝ የሆነ ፊልሞችን ስናይ የሆነ መጽሐፍቶችን ስናነብ የምንሰራው ኃጢአት እንዳለ እናውቃለን። እንደሚጥለን እንደሚያስወድቀን የምናውቀው ኃጢአት ማለት ነው። እና ብዙዎቻችን ያ ቦታ ላይ መሄድ ወይ ያንን ድርጊት ማድረግ ወይም ያንን ሰው ማግኘት እንደሚጥለን ከእግዚአብሔር እንደሚለየን እያወቅን እንኳን ያንን ነገር ከማድረግ አንቆጠብም። መልሰን መላልሰን እንፈጽመዋለን። ይሄ በጣም በተደጋጋሚ ለምንወድቅባቸው ኃጢአቶች በቂ ማሳያ ነው። አቅቶን ታግለን ነው ተፈተነን ምናምን ከምንቆይ ተሳስተን ከምንሰራው ኃጢአት በላይ እያወቅን የምንገባበት ኃጢአት ይበልጣል። ልክ አንዴ ከወደቅን በኋላ አይ በቃ ብለን መሸሽ ሲገባል ደጋግመን እዛ ቦታ ላይ በመሄድና ኃጢአት ከሚያሰራን እንድንወድቅ ከሚያደርገን ኢንቫይሮንመንት ባለመሻችን ምክንያት ደጋግመን የምንሰራቸው የምንበድላቸው በደሎች አሉና አንዳንዴ መንቃት ያስፈልጋል። ዶሮ እኮ የመምህራን ምሳሌ፣ ዶሮ ጮት የመምህራን ምሳሌ። የሚጮሁ መምህራንን የሚጣሩ ሰዎችን ሰምተን ደጋግመን ከምንገባበት ወጥመድ ነቃ ማለት ያስፈልጋል። ከስህተታችን መማር ያስፈልጋል። እና አንድ ቦታ ቆመን እዛው ከአይሁድ ጋር እሳት እየሞቅን ጌታችን አለመካድ አንችል፣ ግድ ነው። ጴጥሮስ መጨረሻ ላይ የዳነው ከአይሁድ ዞር ስላለ ነው። ልክ መጨረሻ ላይ ጌታችንን ሲያየው የዶሮውን ድምፅ ሲሰማና ጌታችን ከሊቀ ካህናቱ ቤት ሲወጣ አይን ላይ ሲገጣጠሙ እየረገመው አላቆም ብሎ እየካደ ሲተያዩ ያን ጊዜ ደንግጦ ወጣ። ከዛ ከሊቀ ካህናቱ ግቢ ወጥቶ ለብቻው አለቀሰ። እዛው ሊቀ ካህናቱ ግቢ ውስጥ ቆይቶ ቢሆን ኖሮ ግን አያለቅስም ነበር። ምን ያስለቅሳል ተብሎ መጠየቁ አይቀርም ነው። ዞር ስላለ ነው ንስሐ መግባት ይችላል ማልቀስ ይችላልና ከኃጢአታችሁ መላቀቅ ከኃጢአታችሁ መላቀቅና ነፃ መውጣት የምትፈልጉ ከሆነ ትልቁ መፍትሄ ዞር ማለትና ኃጢአት ከሚያሰራችሁ ኢንቫይሮንመንት ራሳችሁን ነፃ ማውጣት ነውና እግዚአብሔር አምላክ አስችሎን ሁላችንም ደጋግመን ከምንበድልበት ቦታ ዞር ብለን በንስሐ በጽድቅ መመላለስ ወደምንችልበት ቦታ መሄድ እንድንችል የእሱ ቅዱስ ፈቃድ ይሆንልን። የልቦናችንን ደጅ በቸርነቱ ይክፈት።